አንዳንድ ነገሮች የሚሰሙት እንዲታረቁ ብዙ እንለፋለን። ታረቁ በኋላ ደግሞ ሌላ ሜሴጅ እናመጣለን። እኔ እኮ የሰዎቹ ምስጢር ራሱ ሊገባኝ አልቻለም። የኦዲየንሱ ራሱ ማለት ነው። እንዴ መጀመሪያ እንዲታረቁ መሀላቸው ላይ ያለው ነገር እንዲወጣ በሚያደርገው ሁሉ በሚችለው ነገር ሁሉ ተቃውሟል አይደለም? ተቃውሞ ካቀረበ በምን መንገድ በመታት ቆይ መታት ስታደርግ ይቺ ሴት ቢያንስ አንድ ሴት ካገባች ከ2 ዓመት በኋላ ነው ልጅ የምትወልደው። 1 ዓመቱ የጋብቻው አመቷ በኋላ ትወልዳለች። በቃ ከአመት በኋላ ሁለቱም ከተገናኘው ሪሌሽን ከጀመሩ እስከ ርቀት ከሄዱ መጨረሻ ላይ ደግሞ ልጅ መጣላቸው። ተጋብተው ልጅ መጣ፣ ልጅ ወለዱ። አብርሽ ሩታ ማለት ነው። ሩታ ያን ጊዜ ልጅ በተሸከመው ጊዜ መተት ያልሰረች ሴት መመለስ ያቃታት ሴት ናት ወይስ ዛሬ መተት ይሰራል ብላችሁ አይምሯችሁ የምታሳምኑ መተት ቤት የምትኮባለሉ ሰዎች ናችሁ? እሺ መተት ስልጣን የለውም በሰው ልጅ ላይ። ቢኬርፉል። መተት ስልጣን የለውም በምንም ሃይማኖት። መተት ስልጣን የለውም። ዝም ብላይ የምትሰራና ዝም ብላይ ልቅ ሃይማኖት ከሆናችሁ ኦኬ። ኦርቶዶክስ ላይ አይሰራም፣ ሙስሊም ላይ አይሰራም። ሀቀኛው ማንኛውም ቁርአን ላይ መተት ላዩ ላይ ይሰራል ካላችሁ አስዙ። መተት እምነቱ ሰውየው ከተቀበለ እኔ የሰራሁት መተት እኔ ላይ ይሰራል ብሎ ሰውየው ካመነ የኛም ፕሮቴስታንት ተውት፣ ክርስቶስ በዙፋኑ ይባላል። እንደማይሰራ ስለምናምነው በደሙ ስለተሸፈነ ስልጣኑ ቃል ስለምንጠቀም ሌላ ነገር ምንም የለም። የሞተልን የኛ መተታሞችን ሁሉ ሲኦል አስገብቷል። በቃ አለቅ። ሌላ ነገር ልናውራ አይደለም። እዚህ ጋር ሃይማኖት ሊሰብካችሁ አይደለም። መተት ለምትሉት ሰዎች ነው ጥያቄ የሆነብኝ። መተት ደጋፊው ስልጣኑ እኔ ሁሉ ነገሩን ለአንተ ሰጥቻለሁ ብሎ አሳልፎ ለራሱ ለሰጠው ሰው መተት ይሰራል። ለራሱ ለሰይጣን ለገበረው ሰው በደንብ አዳምጡት ይሄንን ቃል። ለሰይጣን ራሱን ለገበረው ሰው መተት ይሰራል። ለሰይጣን አልተገበረም አብርሃም። ሩታ ለሰይጣን የተሰጠች አይደለም። ሰይጣን በሰው ሆኖ በነ ሩታ መሀል ገብቷል። በሰው ሆኖ እንዴት ሆኖ ያቺ ሴት ተቀብለዋለች። ዝሙት ልትሰራ ባል ያላትን ሴት ባል ያላትን ወንድ መታ አትራክት አደረገችው። አትራክት ስታደርግ ይሄ መተት እንዲሰራ ምን አደረገችው? መተት እሷ ሄርሜላ ስትሰራ መተቱን ስለምታምነው ስለምትቀበለው የመጣችው ዝሙት ስለሆነ በዝሙት መንገድ ስለምትይዘው ይይዘዋል። ሩታ እውነተኛ ምስት የምር እውነተኛ ከሆነች እግዚአብሔርም ፊት እግዚአብሔር ስለሚጠላ ታርቋሉ። ምን እንድታመጡ ይህን ሚሊዮን ጊዜ ይታረቃሉ፣ ይጣጣላሉ። የትኛው የአንቺ አባት አይጣለም? የአንተ አባት አይጣለም? እናትሽ ጋር አይጣለም? እናትሽ ሄዳ ቤተሰብ እየመጣ አላስታረቀም? ለምን እንኪዳለን? ይሄንን ሀቅ ለምን እንኪዳለን? ይሄንን በደንብ አውሩት። አባት እናት ይጣላሉ፣ ይታረቃሉ። እነዚህ ደግሞ ለስራና ለንግድ ለማያገኛት ለቢዝነስ አድርጎ ከሆነ አንቺ አብረሽ ተኝተሻል ከሩታ አልጋ ላይ ከአብርሃም ጋር ውሸት ለምን ታወሪያለሽ? መተት አሰርታ ፊዱ ፈዟል፣ ልጁ እንዲሆነዋል፣ ተገልብጧል። ቢፈዝም ቢወድቅም ቢነሳም ቢያንቀላፋም ለምሳሌ ሩታ ህይወት ላይ አብርሃም ሊወጣ አይችልም። የመጀመሪያ ሚስቱ ናት። ሲሙ በደንብ እውነታውን ሲሙ። መጀመሪያ ሚስቱ ናት። የመጀመሪያ ሚስት በእግዚአብሔር ፊት የተጻፈች 80 ሚስት የተጻፈች ናት። ሰማይ የሚገባው ራሱ ከሩታ እምነት ሳይሆን ሩታ የመጀመሪያ ሚስቷ ልጇ ሄርሜላ አትገባም። እግዚአብሔር ምን ይላል ካላችሁ ዝሙታምን ሴት ጋለሞታ ይላታል። ጋለሞታ ለሌላ ወልዳ እየወለደች ለሌላ ምታድር ሴት ይላል እግዚአብሔር ቃል። ጋለሞታ ይላታል። ጋለሞታ ማለት የዘቀጠ አዛቂት፣ በቃ የወደቃ ሴት ማለት ነው። ስለዚህ ከዚህ ሴት የወደቃ ሳይሆን የወደቃ ስራ ላይ የምትሄድ ናት ማለት ነው። እሺ በደንብ አዳምጡ። እቺ ጋለሞታ ላይ ተቀምጦ መንፈስ ተቀምጦ እሷን እየጋለበ አብርሃም ላይ እንዲሰራ ያደርጋል።
ሩታ ላይ ሰይጣን የለም። 80 ሚስቱ ናት። እውነታውን ይዛ ነው እየተከራከረች ያለ ይቆያል እንጂ ይህን ቃል ከመጀመሪያ ጀምሮ የተናገረችን ስሙት። ቡዜ ጋር ከኋላ ሄዳችሁ ቪዲዮችን ስሙ። ይቆያል እንጂ ባለ ይመለሳል ብላለች። እውነት ነው። ነገም ይሄዳል አይሄድም አይደለም። አብርሃም ለምደዋል፣ ዝሙት ለምደዋል፣ የተለያየ ነገር ለምደዋል። ሲጋ ሲያሰኘው፣ ሁኔታ ሲያሰኘው፣ ሩታ ጋር ስህተት የለም አለ፣ ተጣልቷል። የሚያስታርቅ ግን አንድ ከእነሱና ከሩታና ከአብርሃም ውስጥ የቆረጠው ነገር አለ። አብርሃም የልጅነቱ ልጅ አለ፣ ለሩታ የልጅነቷ ልጅ አለ፣ እምብርቷን ቆርጦ የወጣ ልጅ አለ። ከአብርሃም ጉልበቱ የተፈጠረ ልጅ አለ። ሊውል በቃ ሀቅ አይን የሚያይ አይኑን የሚክድ የለም። አይን የሚያይ አለ። ሌላውን ደግሞ እግዚአብሔር ይጨምርላቸዋል። በተተሰርታ ነው እንዲመለስ እኛም እንከራከራለን። ስለተመለሰ ደግሞ ሌላ ዘቂጥ ውስጥ ይገባለን። ለምንድን ነው ሰላም እንደ እውነት በእውነት ይስፈንላችሁ። በየሃይማኖቱ እንኳን በቃ በአላህ የሚታመኑት አላህን፣ በእግዚአብሔር የሚታመኑት እግዚአብሔርን፣ በፈጣሪያችሁ የምትታመኑ በፈጣሪያችሁ እንኳን ይህንን ነገር እግዚአብሔር እውነት ያደርግ። ሄርሜላም አንቺ በአግባቡ ትዳርሽን ፈልጊ፣ እግዚአብሔር አያሳጥሽም። ንስሐ ገብተሽ ወደ ትዳር ተመለሺ፣ እግዚአብሔር ይሰጥሻል የሚል ሰው ለምን አይፈጠርም? አላችሁ ግን የምትሉት የሆነ አንዳንድ ሴቶች አይምሮ የሌላቸው ያድብረን ልጁን ፈዟል። እኔ አልገባኝ። ሰላም ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም ሁሉ መልካም ነው። ስሜታዊ ሆኜ ነው እየተናገርኩ ያሉት። ስለተመለሰ ትዳር ለምንድን ነው ወዲህ ኋላ የምትጎተጎቱት? መመልሳችሁ አብርሃም እንዲጣላ ነው ወይስ ማን ምንድን ነው? ወይስ ለብራችሁ ነው? እውነት ተናገሩ። ብር በእውነት ይምጣ፣ በእውነት ይምጣ። ሰላም ጸጋ ብዝት ስትበልላችሁ ባላችሁበት ስፍራ እግዚአብሔር ምድራችንን ሰላም ያድርግ፣ እናንተን ሰላም ያድርግ፣ እኛን ሰላም ያድርግ። ባለንበት ስፍራ በሰው አገር ወደ ሀገራችን የምንመኝበትን ስፍራ በሰላም ያድርሰን። በዓለም ዙሪያ ያላችሁ ውድና እንቁ የሆናችሁ ቤተሰቦቼ የሚወዳችሁ የሚያከብራችሁ ይሄንን ቪዲዮ የሩትዬ ፋሚሊዎች ለብዙ ለሄርሜላ ቤተሰቦችም ለሌሎችም ሼር አድርጉ። ትምህርት አለው። ለሴት ልጅ ትምህርት አለው። አይገባም። ትዳር ያለው ሰው ላይ አትለጠፊ። አይገባም። ሰማይ አይፈቅድም፣ ምድርም አትፈቅድም። በቃ ሰማይ ተናግሯል፣ ምድር አድምጣለች። አይሆንም። ትዳር ያለው ሴት ወንድ ጋር አትለጠፉ። ሴቶች ይሄንን አድርሱ፣ የሚወዳችሁ አድርሱ። የምር ነው። ይህም ቪዲዮ የሰማችሁ እጃችሁ በነካሳት ሌላ ነገር ታገኛላችሁ። አድርሱት በቃ። ምክንያቱም ሩታ እንድትኖር ነው እኛ የምንፈልገው። በህይወት በመልካም ደረጃ በመልካም ትዳር እንድትኖር ነው የእኛ ችግር፣ ለሌላ አይደለም። እውነታው ይሄ ነው። ወዳችኋለሁ ስለምታደርገው አስተዋጽኦ። በቃ ምን ልበላችሁ? አይ ላቭ ዩ ሶ ማች። በጣም ነው የሚወዳችሁ። ደግሞ የሩትዬ መከታዎች በርቱ። እውነት ያሸንፋል። በስጋ አይደለም። አትከራከሩ፣ በሌሎች አትጣሉ። እንዳትጣሉ በትክክለኛው መንገድ ንገሯቸው። ወዳችኋለሁ። አበዛው ዛሬ ቪዲዮ በደንብ 8 ሴኮንድ ተናግሬያለሁ። እስከ መጨረሻም እዩ፣ እስከ መጨረሻም ሼር አድርጉ።